Hey guys እንግዲህ ዛሬ የኢቲኤፍሲ የመጨረሻው እንግዲህ የፋይት ቀን ነው እና ዛሬ ብዙዎች እንደምታዩት የተለያዩ ብር የመንደው ምናምን ብዙ ፉክክር ሲያራጉ ምናምን ያዩት ነበር። ግማሹ ሲሄዱ ግማሹ ጆን የያሲያዛ ሲመድብ ነበር። እንግዲህ እኛም ደግሞ ያው ሴዶና ሲዘን 2 ሚሊዮን ብር እኛም መድበናል ቅድም ከላይ እንዳያችሁት እና እንግዲህ እስኪ ውጤቱን ከተወሰኑ ሰዓታት በኋላ አብረን ምን ይሆናል እስኪ እናንተ ግምት ማን የሚያሸንፍ መስላችኋል? እስኪ ኮሜንት ላይ ጻፉ። ሴዶ የምትሉት ወይም ደግሞ ጆን የሚለው የተለያዩ ኮንቴንት ክሬተሮች ደግሞ ምን አይነት ሀሳብ እንደነበራቸው እስኪ ምንድን በዛሬው ዕለት ከተሰሩ ሜሞች ውስጥ የተወሰኑት ሲያብረን እያቸው በቃሉ ላይ ብቻ ፎርማሉ በቃሉ ፈልጌ ነው በቃሉ እዚህ ያለች ነው ብዬ ነው የመጣሁት። በቃሉ የለችም እዚህ ና እኔ ምን እንዳለ ላሳይ። ምንድን ነው ያለው? እንግዲህ እዚህ እንቁራሪቱ የለችም። እዚህ እየተገነባ ያለው 21000 ካሬ ላይ ያረፈ ምርጥ ኢንተርናሽናል ዘመናዊ ሞል ነው። በቃሉ ከዚህ በፊት በፍጥነትና በጥራት የምታውቋቸው አሚባራ ፕሮፐርቲስ ፍሬንድሺፕ አጠገብ በረዶ መሸራተቻ ያለው መዋኛ ገንዳ ያለው እንዲሁም የተለያዩ ሱቆችን አቅፎ የያዘ ምርጥ ሞል እየገነባላችሁ ነው። ይኸውልሽ በቃሉ እዛ መንገድ ላይ ቲሸርትሽን ከምትሸጪ እዚህ ሱቅሽና ሸጪ አባት እየተገነባ ያለው የገበያ ማዕከል ሱቅ ብቻ ሳይሆን ሌክዠሪ ህይወትን የምታጣጥሙበት ቦታ ነው። እነዚህ ምርጥ ሱቆች ክሬቲቪቲ ላይ ነው በካሬ ከ200,000 ብር ጀምሮ ማግኘት ትችላላችሁ። አሚባራ ፕሮፐርቲስ በልዩነት የተገነባ በቃሉ በቃ ይለያል። የምርኔ በርጤሚውስ በጣም ከመደንቃቸው ቲክቶኮች ውስጥ አንዱና በጣም ይገርመኝ እያንዳንዷን ትሬንድ ወቅታዊ የሆነችው ነገር በቃ ለምን ነገር መጠቀም እንዳለበት በጣም ያውቃልና በዚህ እሱ ራሱ ብቻውን አንድ ትልቅ የቲክቶክ ትምህርት ቤት ነው ይመስለኛል እና እንዳያችሁት ነው። በጣም የሚገርም ክሬቲቪቲ ነው። እሺ ወይ ሁለተኛው ነው ኪሎ እንዳያችሁት ነው። አሁን ፌስ ኦፍ እናደርጋለን። ኧረ እባክህ ፈታ በል። ትኬት አልቋል። ትኬት አለቀ እንዳለ። ኧረ እባክህ የምር አልቋል። ነው ያዩት መች ያራዳል። ትኬት አለቀ ምን እንዳለ አልቋል። ገና ሲጀምር ትመቸኛለህ እኮ በጣም እኮ ነው የምትመቸኝ። አሁን ባለፈው አውፉ በኝ እንቁላል መተት ምናምን ያልኩት ቢዝነስ እንድንሰራ ነው ብር ለመስራት ይገባኛል እንጂ በጣም ምርጥ ሰው መሆንህን እኔ አውቃለሁ። የሃይማኖት ሰው መሆንህን አውቃለሁ። እኔን አልዘነጋውም። አሁን እኔ ይገባ ፋይቱ ማታ ዝም ብለን ገባ ወጣ እንበላ እንዳጎ የግሬ ያልሽው በዚህ ሳውቀሽ ነው። ገባ ወጣ እንበልና በቃ ነገ እንገባለን። ማታ አራት አብረን እንበላለን። ይመችሻባት ደውል አይሻባት ያምር ኢቲኤፍሲ በዚህ ደረጃ ግን ተማርጥ ይደብራል። ይሄ በዚህ ዛሬ ይመች ልጅ ነው። ምንም ቃላት የለኝም ሲጀመር የሚገልጽበት ታይቃጣ ባካችሁን ለምታውቁት ባለሀብት እቺን ቪዲዮ አድርሱልኝ። እኔ እንዴ ሲብሎም ይላል እዚህ ልጅ የሴዶን የቀመሰችው ነገር ያለ ይመስለኛል። ሴዶን ብዬ እናንተ ደግሞ ጆኒን ብላችሁ ያው ብርን ያላችሁ 100,000 ብር አስይዙ። እኔ ደግሞ 3 ቀን ቀይ መስቀል ይዤ ደሜን እሰጣለሁ። ካስፈለገ ኩላሊትም ይጨምራለሁ። በ100,000 ብር እንግባ። ምቴ ይሰራል ብትል ባለ ሀብት በብርህ ነው የመጣሁት፣ በደሜ ነው የመጣኸው። ሀያ ግባ። አምላኬ በኢትዮጵያ ፒፕል ይርነ እኔ በኩላሊት ጀመረ እንዴ አራጋድ አቃን ሰማለን አንፈርድ ምንም ማድረግ አልችልም። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያ እውነት ነው። አብዛኛው ሰው ግን ሴዶን ነው ታዲያ እስከ ስንዙር ምናምን ራሱ እንዴ ፌራ የለም ሴዶ ፋን ይችላል ግብ ስለሚበላ ምናምን ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ምግብ እርግጥ እውነት ነው ይበላል። እኔ ሴዶን ብዬ እሱ ጆኒን ብሎ በ500,000 ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ። አየው ሴዶ ብሎ ያሲያዝ በቃ ሁለት ሰው ተገኘ ማለት ነው። ይሄ ልጅና እኔ ማለት ነው። እኔ ቦነስ ነው የሚያሳሱት እሱ 500,000 ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ የሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። አጨጨና ታጋ እንደ ደጋፊያን ማህበር ይላል። እኔ ልጅ ዳውድ ይላል። ወይኔ ልጅ ዳውድ ሚለው ቀጣት እየበዛበት ሴዶ አየሽዋ ውበቱ አንቺ እንዴት ነው ደስ የሚል የብሬ ነው። ቀጣይ ኩላስ ካንተ ጋር በቃ ምገር ያንዴ ማለት ነው። ያቺ ሲኒ እንደዚህ የጠጣህባት የነበረው ሲኒ ይዘህ ተጣጣ እንዳትረሳው። ስማ
ማንም አያስጥልም። የሴት ጓደኛዬ ብለህ ነው እሱ ቢሆን አያስጥልም። አልተቻለም። ይሄ እንትን አልተቻለም። ልጅ ዳውድ ነፍስን ባጸደ ሲል ያስቀምጣት። ምንም ልል አልችልም። እኔ እንግዲህ እሱ ባለው ተመዝኗል ይላል። ምን ማለት እንደሆነ አልገባኝም። በስንት ኪሎ ርቆ የሚጫወተው ቤዝ በሙዛ ሚዛን ይሻል በሸንበቋ ወይኔ ምንም የምር ይሄ ኮሜንቱን ማየት ነበረብኝ ግን ታውቃላችሁ። እና እናንተ ፎርዋርድ ስላደረጋችሁ ነው ምን ሼር ያደረጋችሁ ነው ያዩት። ወደድክም ጠላህም ታገባኛለህ። ሰማኸኝ አይደለ? ያ ወደድክም ጠላህም ታገባኛለህ። አይ አላገባሽም ካልከኝ ደግሞ እኔ አንተን አገባሃለሁ። ምንም አይነት ምርጫ የለም። አንተ እኔን ታገባኛለህ፣ እኔ አንተን አገባሃለሁ። መቃይ የቲክቶክ በረከት እየባለፈው ሰርቻላችሁ ነው ታሳሳላችሁ። መቃይ እኔ እኮ ነው እኔ እኮ ምን አልኩ እኮ ተናገሩ እንዴ? በቃ መጣ ሌላ በቃ እኔ እንግዲህ ምን ላድርግ? እዴም አውሪኝ ነው ታሽያችሁ። ሰከንድ ይላል በስተመጨረሻ ሴዶ ነገ ለብቻቸው እስክንተው ድረስ እስቲ ድምፃችሁ የታለ? ድምፃችሁ የታለ? ትንሽ ወደፊት ሪላክስ። ፊት ለፊት መታየት ብቻ ፌሶፍ ነገ ስትገቡ ነገ ወደ ሜዳው ትገባላችሁ። ነገ ሜዳው ላይ ብለዋል። ነገ ሜዳው ላይ ብለዋል። ሞራል ስጧቸው እስቲ our champions ጆኒ ይጨርስ ቀይሮ ይጨርስ። የኢቴፍሲ 02 ሌላኛው ድምቀት ከሻምፒዮናችን ጋር ፋይት የሚያደርገው ኪንግ ኢዝ ሴዶ። እናመሰግናለሁ። መልካም ዕድል። እናመሰግናለሁ። መልካም ዕድል። ቴንክ ዩ። አልገባንም ይላል። በሰላም ይላል። ባለቀ ሰዓት መጫወት ግን ምሽን ነገ ደግሞ እንደዚህ በሰላም ታረፍታላችሁና እኛ እንገባዋለን።
በነገራችን ላይ ከኔ ጋር ፋይት ማድረግ የሚፈልግ ሰው ካለ ግን ዲኤም ላይ ያወሩኝ። ለቀጣይ እንወዳደራለን። 15 ኪሎ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ከጨዋታው በኋላ ደግሞ የምንገናኝ ይሆናል ማለት ነው።